ሰላም ለእናንተ ይሁን ውድ ቤተሰቦች። ዛሬ ደግሞ የሰው ስሞችን በአማርኛና እንግሊዝኛ መጻፍ የሚለውን እየላችሁ መጥቻለሁ። ያው በኮሜንት ምክንያት የሙስሊም ስም ጻፍልን ያላችሁ ሰዎች ስላላችሁ ለእናንተ ዛሬ አሪፍ የሆነ ቪዲዮ እየላችሁ መጥቻለሁ። ሙሉ የሙስሊም ስሞችና ኮሜንት በሰጣችሁኝ መሰረት የእናንተን ሀሳብ ማስተናገድ ነው። ምን እየላችሁ መጥቻለሁኝ። እሺ ቪዲዮውን እስከ መጨረሻው ተከታተሉት። እዚህ ጋር መጀመሪያ ስንጀምር ምን ይላል? ዳ ይላል። ሳዳ ይላል አማርኛው። ሳ ስንል ኤስ ኤ ነው። ዳ ስንል ደግሞ ዲ ኤ ነው። ስለዚህ ሳዳ የሚለው እንደዚህ ይጣፋል ማለት ነው። ኦኬ። እዚህ ጋር ደግሞ ሀ ያ ት ሀያት ይላል አማርኛው። ሀ ያ ት። ይህንን ደግሞ ሀያት የሚለውን ወደ እንግሊዝኛ ስንቀይረው ሀ ስንል ኤች ኤ ነው። ያ ስንል ደግሞ ዋይ ኤ ነው። ት ስንል ደግሞ ቲ ነው ማለት ነው። ስለዚህ ሀያት እንላለን እንደዚህ ሀያት። ኦኬ። እዚህ ጋር ደግሞ መዲና መዲና ይላል። መዲና። መ ስንል ኤም ኢ ነው። ዲ ስንል ዲ አይ፣ ና ስንል ኤን ኤ ማለት ነው። ስለዚህ መዲና የሚለው ይሄ ነው ማለት ነው። እዚህ ጋር ደግሞ መክፊራ መክፊራ ይላል። መ ኤም ኢ፣ ክ ኬ ብቻ፣ ፒ ኤፍ አይ፣ ራ ደግሞ አር ኤ ማለት ነው። ስለዚህ መክፊራ የሚለው በዚህ ልክ ነው። እዚህ ጋር ደግሞ ፌሩዛ ፌሩዛ ይላል። ፌ ስንል ኤፍ ኢ፣ ሩ አር ዩ፣ ዛ ደግሞ ዜድ ኤ ማለት ነው። ስለዚህ ፌሩዛ እንደዚህ ይጣፋል። እዚህ ጋር ደግሞ ሱመያ ሱመያ ይላል። ሱመያ። ሱ ኤስ ዩ፣ መ ኤም ኢ፣ ያ ደግሞ ዋይ ኤ ማለት ነው። ሱመያ ስንል እንደዚህ እንጥፋለን። እዚህ ጋር ደግሞ አ ይ ሻ አይሻ ይላል። አ ስንል ኤ ናት፣ ይ ዋይ ናት፣ ሻ ደግሞ ኤስ ኤች ኤ ማለት ነው። እንደ አጠቃላይ አይሻ የሚለው በዚህ መልክ ይጣፋል። ኦኬ። እዚህ ጋር ደግሞ ከድጃ ከድጃ ይላል። ከ ስንል ኬ ኢ፣ ድ ዲ ናት፣ ጃ ደግሞ ጀ ኤ ማለት ነው። ስለዚህ ከድጃ የሚለው ይሄ ነው። እዚህ ጋር ደግሞ ሀ ና ን ሃናን ይላል። ሀ ስንል ኤች ኤ፣ ና ስንል ኤን ኤ፣ ን ደግሞ ኤን ናት። ስለዚህ ሃናን የሚለው እንደዚህ እንጥፋለን። እዚህ ጋር ደግሞ ሙ ሃ መ ድ ሙሐመድ እንላለን። ሙ ስንል ኤም ዩ፣ ሃ ኤች ኤ፣ መ ኤም ኢ፣ ድ ደግሞ ዲ ብቻ ማለት ነው። ስለዚህ ሙሐመድ የሚለውን እንደዚህ እንጥፈዋለን። እዚህ ጋር ደግሞ አ ህ መ ድ አህመድ ይላል። አ ስንል ኤ ናት፣ ህ ኤች ናት፣ መ ኤም ኢ፣ ድ ደግሞ ዲ ናት ማለት ነው። ስለዚህ አህመድ ስንል እንደዚህ እንጥፋለን። እዚህ ጋር ደግሞ ቢ ላ ል ቢላል ይላል። ቢ
ቢላል ስንል ቢ ቢአይ ላ ኤል ኤ ል ደግሞ ኤል ማለት ነው። ቢላል እንዳጠቃላይ። እዚህ ጋር ደግሞ የሱፍ የሱፍ ይላል። የሱፍ የዋይ ኢ ሱ ኤስ ዩ ፍ ደግሞ ኤፍ ማለት ነው። ስለዚህ የሱፍ የሚለው እንደዚህ እንጥፋለን። እዚህ ጋር ደግሞ ጀማል ጀማል ይላል። ጀ ጀኢ ማ ኤም ኤ ል ደግሞ ኤል ጀማል የሚለው እንደዚህ እንጥፈዋለን። ኦኬ አሁን ደግሞ እዚህ ጋር ኑሩ ኑሩ ይላል። ኑ ስንል ኤን ዩ ሩ ስንል ደግሞ አር ዩ ማለት ነው። ስለዚህ ኑሩ የሚለው ይሄ ነው። እዚህ ደግሞ ካሊድ ካሊድ ይላል። ካ ስንል ኬኤ ሊ ኤል አይ ድ ደግሞ ዲ ናት። ስለዚህ ካሊድ ስንል እንደዚህ ነው። እዚህ ጋር ደግሞ ቃሲም ቃሲም ይላል። ቃ ስንል ኬኤ ሲ ስንል ኤስ አይ ም ስንል ኤም ማለት ነው። ስለዚህ ቃሲም የሚለው ደግሞ በዚህ ልክ ነው። እዚህ ጋር ደግሞ ያሲን ያሲን ይላል። ያ ስንል ዋይ ኤ ሲ ስንል ኤስ አይ ን ስንል ኤን ማለት ነው። ስለዚህ ያሲን ይሄ ነው። እዚህ ጋር ደግሞ ኢማን ኢማን ይላል። ኢማን ስንል ኢ ስንል አይ ማ ኤም ኤ ን ደግሞ ኤን ማለት ነው። ስለዚህ ኢማን የሚለው እንደዚህ እንጥፋለን። እዚህ ጋር ደግሞ አደም አደም ይላል። አ ኤናት ደ ዲኢ ም ደግሞ ኤም ናት ማለት ነው። ስለዚህ አደም የሚለው ደግሞ እንደዚህ ይጣፋል። እዚህ ጋር ደግሞ ረ ህ መ ት ረህመት ይላል። ረ ስንል አር ኢ ህ ስንል ኤች መ ስንል ኤም ኢ ት ደግሞ ቲ። ስለዚህ ይሄ ረህመት ብለን እናነባለን። ውድ ቤተሰቦቼ ለዛሬው ያለን ቪዲዮ እዚህ ጋር ያበቃል። ያው በኮሜንታችሁ መሰረት ሰርቼላችኋለሁ። እንዲሁም ሌላም መሰራት የሚፈልግ ካለ ኮሜንት አድርጉኝ። ደግሞ ቪዲዮ ሁሌም ደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር የገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ሶሻል ሚዲያ አማራጮችን ተጠቅማችሁ አናግሩን። በሚመቻችሁ ሰዓት ከየትኛውም ቦታ ሆናችሁ በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ። አመሰግናለሁ። መልካም ጊዜ